ሰላም ጤና ይስጥልኝ የደርቱ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እጅጉን ደህና ነኝ። ክብሩ ይስፋ የመድኃኔዓለም። እስቲ ዛሬ ይሄንን ፔፐር በአረብኛ ምንድን ነው የሚባለው? በአረብኛ እስቲ እኔ አላውቅም፣ ጻፉልኝ። አንዳንድ ልጆች እኔ አረብኛ ብዙ አይደለሁም ስላችሁ አውቄ ይመስላችኋል። ለጉራ ምናምን አይደለም። እመቤቴን እኔ አረብኛ ብዙ አልችልም። ምክንያቱም እኔ አረብ ሀገር ለመጀመሪያ ጊዜ እንደመጣው የምታሰራኝ የነበረችዋ ሴትዮዋ እንግሊዘኛ ተናጋሪ ናት። ባንክ ማናጀር ነበረች። ከዛ ጊዜ ጀምሮ ከሌሎች አሰሪዎች ጋር የመስራት እድል፣ መዳሞች ጋር የመስራት እድል ቢኖረኝም ግን አረብኛ የመዚህ ብዙ ፐርፌክት የመሆን ቻንሱን አላገኘውም እና እንግሊዘኛ ይቀለኛል ልላችሁ ፈልጌ ነው። ይሄ ዛሬ እስቲ እንጎረጉራለን። እኔ ከአረብ ሀገር ስራ የሚያስጠላኝ ይሄ ቂጡ ስር የሚጎረጎር ነገር፣ ይሄ የሚጠቀለል ምንድን የሚባለው ምን ነበረ? ወር አድዋ ላይ ነው ኩሳ ምናምን ነገር በጣም የሚያስጠላኝ ስራ። አሁን ይሄንን እንትን ነው የምንሰራው፣ መከለል ወይም ደግሞ ፒክልስ፣ በእንግሊዘኛ ፒክልስ እንሰራለን። እንደዚህ የምቆርጠው ሙሉን አይደለም የምቆርጠው፣ ሀፍ እንደዚህ ቆርጠውና እዚህ ውስጥ ስታፍ እናደርገዋለን። ካሮት፣ ዋይት ካሮት፣ ቢጫ ካሮት ምናምን እያደረግን ኤኒዌይ ላስተምራችሁ አይደለም የመጣሁት። እኔ የምግብ ኮንቴንት አስተማሪ አይደለሁም፣ አይመለከተኝም። ግን አንድ ነገር ልላችሁ ነው የመጣሁት። የመዳምን ስራ ሰርታችሁ ስትጨርሱ ጊዜያችሁን በምንድን ነው የምታጠፉት? በምንድን ነው ጊዜያችሁን የምታጠፉት? ያው የመዳምን ስራ ደሞዝ ስለምታገኙ ስለሚከፈላችሁ ሳትወድ በግዳችሁ ስራውን ትሰሩታላችሁ። ምክንያቱም ደሞዝ ይከፈላችኋል ለዛ ስራችሁ። ግን እናንተ ስራ ለሚከፈላችሁ ስራ ሰርታችሁ ለሰው ሰርታችሁ ጊዜያችሁን በምንድን ነው የምታጠፉት? ጊዜያችሁን ማታ ላይ ሊሆን ይችላል፣ ቀን ላይ እረፍት ሲሰጣችሁ ጊዜያችሁን በምንድን ነው የምታጠፉት? ይህን ጥያቄ ለራሳችሁ ጠይቃችሁ ታውቃላችሁ? መልስስ አላችሁ? መልስ ጊዜያችሁን በምን እንደምታጠፉ እስቲ መልሱልኝ። ለኔ ለምሳሌ እኔ ልንገራችሁ። እኔ ምንም የማጠፋው ጊዜ የለኝም በህይወቴ። ከቅርብ ጊዜ ወዲህ የተማርኩት ነገር ቢኖር ምንድን ነው፣ በምንም ህይወቴ ለማይቀይረው ነገር ጊዜ ላለማጥፋት። ለምሳሌ አሁን ልክ ስራዬን ሰርቼ ስጨርስ ድሮ ለረዥም ሰዓት ስልክ አወራለሁ። ከሚጠቅመኝም ከማይጠቅመኝም፣ ከሴቱም ከወንዱም፣ ከባለጌውም ከጨዋውም፣ ከእብዱም ከጤነኛውም ስልክ አወራለሁ ፎር 24 hours በሚባል ደረጃ። ግን ምንም ነው ያላተረፍኩት። ምንም ስላችሁ ምንም ከማንም ምንም አልተማርኩም። በቸገረኝ ሰዓት ማንም ምንም አላደረገልኝም። ገብቶቿል። ከዛ ከቅርብ ጊዜ በኋላ ግን ራሴ ላይ ሰራሁኝና ከእንቅልፉ እንደሚነቃ ሰው ነቅቼ ከረፈደም ቢሆን ሌትም ቢሆን ምንድን ያልኩት ለራሴ ሰላም። ትርፍ ጊዜ ሲኖርሽ ህይወትሽን የሚቀይር ነገር፣ አእምሮሽን ሊለውጠው ወይ ደግሞ ጥሩ ፖዘቲቭ የሆነ ነገር የሚያስተምርሽን ነገር ብቻ አድርጊ። በትርፍ ሰዓትሽ መጽሐፍ አንብቢ። ሊጠቅሙሽ ከአንቺ የተሻሉ እውቀት ሊሆን ይችላል፣ የህይወት የልምድ ያላቸው ኤክስፒሪየንስ ያላቸው ሊሆን ይችላል። እንዲሁም ተምረው እውቀት ያላቸው ሰዎች ጋር ስልክ ማውራት ካለብሽ ከነሱ ጋር አውሪ። ከዛ አንቺ ማታውቂውን እነሱ ያስተምሩሻል። እነሱ የማያውቁትን ደግሞ አንቺ ታስተምሪያቸዋለሽ፣ ልምድ ትለዋወጫለሽ። ስለዚህ ከማይሆን ሰዎች ጋር ጊዜሽን አታሳልፊ ብዬ ለራሴ ነገርኩት እና አሁን እኔ ጊዜ ስራዬን ሰርቼ ስጨርስ ታይሜን የማሳልፈው የዩቲዩብ ቪዲዮ ሰራለሁ። ዩቲዩብ ላይ ከ1 ዓመት በላይ የተከፈተ ክሬት የተደረገ አካውንት አለኝ። ኦልሞስት 1 ዓመት አልፎታል። ግን ኮንቲኒየስሊ ቪዲዮ አፕሎድ ስለማላረግበት ሰው ጋር ሊደርስ አልቻለም። ሰብስክራይበር የለውም፣ 180 ብቻ ነው ያለው። አሁን ሰሞኑን እንደው 190 ልገባ ነው። እና ኮንቴንት ክሬተር መሆን ከፈለሽ፣ ዩቲዩብ ላይ መስራት ከፈለሽ በደንብ አድርገሽ ዩቲዩብሽን ስሪ፣ አላማሽን ወቂ፣ የሚጠቅሙሽ ሰዎችን አውሪ ብዬ ለራሴ ከመከርኩት በኋላ
ትርፍ ጊዜን ተጠቅሜ የማደርገው ነገር ምንድን ነው? ዩቲዩብ ቪዲዮ ሰራለሁ፣ ኤዲቲንግ እማራለሁ ኦንላይን ላይ። ዩቲዩብ ላይ እንዴት ማደግ እንዳለብኝ ራሴን ኢንካሬጅ የሚያደርገኝ ነገር፣ ሞቲቬት የሚያደርገኝ ነገር አያለው እንጂ ቲክታክ ላይ ተጥጄ እነ ቤታዮ እነ ሊያሾ እነ ወይዘሮ ሮማን ሲሰዳደቡ ወፋቸውን ሲከፋፈቱ በፍጹም ቁጭ ብዬ ጊዜን አላጠፋም ከነሱ ጋር። ጊዜም የለኝም። ቲክታክ ላይ ከገባሁን የራሴን ዓላማ ለማሳካት ነው። ወይም የምፈልገው ኢንፎርሜሽን ካለ ለምሳሌ ቲክታክ ላይ ከማያቸው ሰዎች እነ ብሬክስን ኢንፎርሜሽን ለቪዲዮዬ ግባት የሚሆነኝ አይዲያ ከነሱ ወስዳለሁ። የምፈልገውን ነገር አይቼ 5 እና 10 ደቂቃ ከበዛ አጥፍቼ መፖስተው ፖስት ካለኝ ፖስቼ እመለሳለሁ። ከዛ የራሴን ቪዲዮ ኤዲት አድርጋለሁ። የራሴን ሀሳብ ቁጭ ብዬ አወራለሁ። ለምን ለሰው ጊዜ ያጠፋለሁ? ስልክ ላይም እንደዛው ድሮ እንደነገርኳችሁ ካገኘሁት ሰው ጋር ነበር የማወራው ብያችኋለሁ። በእርግጥ ድሮ ምን ዝም ብዬ ስልክ ማውራ አይነት ሰው አይደለም። ይሄንን እንኳን ስቀደል ነው። ግን ያው በቅርብ የሚያዩን ጓደኞቼ ስላሉ ያውቁኛል። እንደዚህ ዝም ብዬ ስልክ ማውራ አይነት ሰው አልነበርኩኝም። ሆኖም ግን ያው ስልክ ታወራላችሁ። አረብ ሀገር ስትኖሩ የሴት ጓደኛ ምናምን ይሯችኋል። ስልክ አላወራም አይባልም። እነዛ የምናወራቸው ሰዎች የሚሰጡን ኢነርጂ ምንድን ነው? ፖዚቲቭ ኢነርጂ ነው? ኔጋቲቭ ኢነርጂ ነው? ለህይወታችን ምን ለውጥ አለው የሚለው ጥያቄ ሊሰመርበት ይገባል። ስለዚህ እኔ ተቀይሬ ጊዜን በጣም በአግባቡ ከሚጠቀሙት ሰዎች ውስጥ አንዷ ሆኛለሁ። አብዛኞቻችሁ ግን እኔ አሁን የቴሌግራም ግሩፕም ስላለኝ 230 ምናምን ሰዎች ያሉበት የቴሌግራም ግሩፕ አለ። ብዙም አልሰራበትም። ሊፍት እያሉ እየወጡ ጥቂት ሰዎች ቀርተዋል። ወደ 220 ምናምን ሰዎች ቀርተዋል። ኤኒዌይ ግን ከዛ ላይ ብዙ ልጆች መጥተው ይጠይቁኛል። አንዳንድ ነገርም ይነግሩኛል። ከምሰማቸው ነገሮች ውስጥ ገሚሶቹን ስነግራችሁ እንዲህ ይባላለሁ፣ እንደዚህ ፍቅረኛ ይዤ የራቆት ፎቶ ተልኮብኝ እንደዚህ ሆኜ ተቆርጬ ተፈልጬ የሚባሉ ነገሮችን በጣም በተደጋጋሚ እሰማለሁ። በተደጋጋሚ አንዴ ወይ ሁለቴ አይደለም፣ በጣም በተደጋጋሚ ሰቨራል ታይም። እና ይሄ ነገር ምንድን ነው ብዬ ሳጣራ የመዳም ቅመሞች ምን አይነት ደካማ ጎን አላችሁ መሰላችሁ? አለን ብዬ ልጥቀስ ራሴ ነው። እናንተ በቀን 2 3 እየደወለ መዳም ዛሬ በስመቲ ነው የቀቀለችው ወይንስ ኢጂፕሽያን ራይስ ነው? ምንድን ነው የቀቀለችው? ምን ለብሰሻል? ሱሬ ነው ወይንስ ቁምጣ ነው እያለ የሚጠይቃችሁ በአፉ የሚደልላችሁ ደላላ ወዳጅ ይመስላችኋል። እነዚህ ሰዎች ግን ነገ ብትቸገሩ፣ ብታጡ፣ ሀገር ብትገቡ፣ ብትገረጡ 1 ብር የማይሰጧችሁ ናቸው። 1 ብር። ዛሬ አሁን ከመዳም ተደብቃችሁ ለሚከፈላችሁ ስራ እንኳን በአግባቡ የማትሰሩ ልጆች አላችሁ። መዳም ልክ እየከፈለቻችሁ እንኳን ስራውን በአግባቡ አትሰሩም። በስልክ ምክንያት ተደብቃችሁ ሽንት ቤት ስልክ ነው ከማይረባ ሰው ጋር ጠዋት ማታ ስለደወለላችሁ ብቻ ወዳጃችሁ ይመስላችኋል። ከዛ ዛሬ እንትንሽን አሳይኝ እስቲ፣ ምን ለብሰሻል፣ አምሮብሻል፣ እንደዚህ ብሎሻል ሲልሽ አንቺ ልብሽ ቅልጥ ይላል። ቅልጥ በቃ የሚጠይቀኝ ሰው አገኘ ምናምን። ምክንያቱም ወንዶቹ ሲመጡ ደካማ ጎናችንን ያውቃሉ። ለረዥም ዓመት አረብ ሀገር ኖራችኋል። የኔ የምትሉት ሰው ትፈልጋላችሁ። አይዟችሁ የሚላችሁ ሰው ትፈልጋላችሁ። ከቤተሰብ ጋር የምትገናኙት ገንዘብ ስትልኩ ወይም ገንዘብ ሲፈልጉ ብቻ ነው። አብዛኞቻችሁ ገብቷችኋል የምላችሁ። እማዬ እንደዚህ ብር ልኬልሻለሁ፣ እህቴ እንደዚህ ልኬልሃለሁ፣ ወንድሜ እንዲህ ልኬልሻለሁ እየተባባላችሁ ብቻ ስለሆነ ከቤተሰብ ጋር ያላችሁ ግንኙነት እናንተ ደግሞ የሆነ የኔ የምትሉት ሰው ትፈልጋላችሁ። የሚያወራችሁ በቀን ረዥም ጊዜ የሚያወራችሁ፣ የሚደውልላችሁ፣ ምን በላሽ፣ ምን ጠጣሽ፣ የኔ ፍቅር፣ የኔ ምናምን፣ እጅሽ አጠረ፣ አፍንጫሽ ረዘመ ምናምን የሚልሽን ሰው ነው የምትፈልጊው። የዛ ሰዓት ላይ እናንተ ልባችሁ ይንጠለጠላል። ወንዶችም የሚፈልጉት ይሄንን ነው፣ ልባችሁን ማንጠልጠል ነው። ከዛ ልባችሁን በደንብ አድርገው ሰቅለው ካንጠለጠሉ በኋላ ምን ይመጣል? የብር ጥያቄ።
እንደዚህ እኮ ተገልብጬ እንደዚህ አጥቼ መኪና ልገዛ ብዬ እንደዚህ የጨረቃ መሬት ገዝቼ አብረን ስትመጪ ተጋብተን አብረን የምንኖርበትን ቤት ልሰራ ነበረ ይሏቸዋል። አብዛኞቻቸው ደግሞ የአረብ ሀገር ሴቶች እንትናችሁን ያውቃሉ። ስስ ብልታችሁን ያውቃሉ። ስስ ብልታችሁ ምንድን ነው? ሀገር ገብታችሁ የራሳችሁ የምትሉት ቤት እንዲኖራችሁ አብዛኞቻችሁ ትፈልጋላችሁ። ድጋሚ ክራይ ቤት፣ ድጋሚ ዘመድ ቤት፣ ድጋሚ የሆነ ቤት ማረፍ አትፈልጉም። ማረፍ ትፈልጋላችሁ። ሄዳችሁ የራሳችሁ ቤት ላይ ቁጭ ማለት። የሰው ቤት ምርር ያላችሁ፣ የሰው ኩሽና ያንገፈገፋችሁ ሰዎች አላችሁ። ሶ ይህንን ስለሚያውቁ እነዚህ ወንዶች ይመጡና ቤት ለምን አንሰራም ይልሻል። የሳት ላይ አንቺ ሆዬ የዋህ እሺ ብለሽ ስንት ዓመት የለፋሽበትን ብርሽን ብድግ እያደረግሽ የሰው መሬት ብድግ እያነሳ ይኸው መሬት ገዝቼ ቤቱን የቀረኝ ይልሻል። ከዚህ ሆነ የተጀመረ ደግሞ ቤት ፎቶ ያነሳልሽና ይኸው ጣራው ቀረኝ፣ ይኸው ግድግዳው ቀረኝ፣ ይሄ ልሹ ቀረኝ ይልሽና ከዛ ሙሉ የቤት ዕቃ ደግሞ ያስገዛሻል። ከዛ ሀገር ሰላም ነው ብለሽ አንቺ ስትሄጂ ቤት የለም፣ አጥር የለም፣ ምን የለ ፊደሉ ራሱ ራሱ የለችም። ሰውዬው እንደዚህ ብሎ ማውራቱን ራሱ ከአንቺ ጋር አስቶታል። አይደለም ቤት ሊሰራልሽ። እና እንደዚህ አይነት የውሸት እምነቶችን አትመኑ። በእንደዚህ አይነት ጉዳይ ላይ በጣም ብዙ ቪዲዮ ተሰርቷል። ብዙ ሰው ብዙ ነገር ብሏል። የተበሉ ልጆች አይተናል በአይናችን። ግን አብዛኞቻችን አልተማርንም። አሁንም እዛው ስሜት ውስጥ ያለናለን። ስለዚህ ተማሩ፣ ንቁ፣ ጊዜያችሁን በአግባቡ ተጠቀሙ። ከማይሆን ሰው ጋር ዝም ብላችሁ ለረጅም ጊዜ ስልክ አታውሩ። ለምን ጭንቅላታችሁ የምታደነዝዙት? የመዳም ስራ ያደነዘሳችሁ አንሶ ነው? የማንም እዛ ድንጋይ ላይ ቁጭ ብሎ ፀጉሩን እያሸ የ5 ብር ካርድ እየሞላ እናንተን የሚያደነዘዛችሁ? አንዱ ለቀን ደክሟችሁ ወይ ደብሯችሁ ስልክ ካላነሳችሁ ይሰድቧችኋል። ብር ጠይቃችሁ ካልሰጣችሁ ትሰደባላችሁና አንቺ ገረድ ሸቃላ ገረድ ማን አባሽ ስለሆንሽ ነው የኔን ስልክ ማታነሺው? ምን ስለሆንሽ ነው ብር ማትሰጪኝ? ትበያለሽ በገዛ ብርሽ። ስለዚህ ለምንድን ነው የራሳችሁን ክብር ራሳችሁን ማታስጠብቁት? ዩቲዩብ መክፈት የምትፈልጉ ልጆች ዩቲዩብ ክፈቱ፣ ዩቲዩብ ላይ ስሩ። ዩቲዩብ እንደ ድሮ ቀልድ አይደለም። በእርግጥ ድሮ የከፈቱ ልጆች ተጠቅመዋል። ምክንያቱም እንዳሁኑ ቲክቶክ አልነበረም፣ የተለያየ ፕላትፎርም ስላሌለ ሰው ድሮ የዩቲዩብ ቪዲዮ ያይ ነበረ። አሁን ግን ሰው ረዥም ደቂቃ ቪዲዮ ማየት አቁሟል። የ10-15 ደቂቃ ቪዲዮ ማየት አቁሟል። የ3 ደቂቃ 2 ደቂቃ ቪዲዮ የቲክቶክ እነ ሮማን ሲሰዳደቡ ማየት ነው የሚፈልገው እንጂ የቁም ነገር ቪዲዮ፣ የምክር ኤዱኬሽናል የሆኑ ኮንቴንቶችን አያይም ሰው። እንደ ድሮ ቀላል ቢሆንም ግን ከበረታችሁ ከሌሎች ዩቲዩበሮች ጋር ተባብራችሁ ኮላብሬት አድርጋችሁ ከሰራችሁ የሆነ ቦታ ትደርሳላችሁ። እኔ አሁን ለምሳሌ ከቅርብ ጊዜ ወዲህ በጣም ቆንጆ ቪዲዮዎችን አፕሎድ አደርጋለሁ። ጠቃሚ ሀሳብ ያላቸውን ገብታችሁ ማየት ትችላላችሁ። ግን ማንም ነው ቼክ የማያደርገኝ። ወቻወሬ እንኳን እስካሁን ከመቶ እንኳን አላለፈ። ለምን? ከባድ ስለሆነ አሁን በቃ ሰው ቲክቶክ ላይ ተጠዷል። ወደ ዩቲዩብ የሚመጣ ሰው የለም። የዩቲዩብ ቪዲዮን ካዩ በቃ ይሄ ፌክ ድራማ የሆነ ኮንቴንቶችን ድብድቦችን ነው የሚያዩት እንጂ እንደኔ እንደዚህ ቁጭ ብሎ ጥሩ ነገር የሚናገር የሚያሳይ ሰው አያዩ። ቢሆንም ግን ሁሉ ነገር ላይ የራሳችሁ አስተዋጽኦ አክቲቪቲ ስለሚወስኑ ዩቲዩብ ክፈቱ። ዩቲዩብ መስራት የምትፈልጉ ልጆች ቲክታክም ያላችሁ በደንብ ስሩበት። ጊዜያችሁን ከማይረባ ሰው ጋር ነገ ኢትዮጵያ ሄዳችሁ ቢቸግራችሁ የትራንስፖርት 1 ብር ከማይሰጣችሁ ወንድ ጋር ፎቶ እየላካችሁ የእንቅልፍ ሰዓታችሁን እያጣችሁ እየተሰደባችሁ የመዳም ስራ ናላችሁን አዙራችሁ ድጋሚ ደግሞ እሱ መጥቶ ናላችሁን እያዞራችሁ ለሀቢብቲ ላ አኪድ ያኔ ላዝም መንቃት አለብን። ንቁ፣ በቃ ራሳችሁ ላይ ስሩ። ነገ ሀገር ቤት ሄጄ ምን እሰራለሁ? እንደዚህ አይነት ብር አለኝ። ከ1 ዓመት በኋላ ሀገር ልገባ ነው። ከ2 ወር በኋላ ሀገር ልገባ ነው። ሀገር ገብቼ ምን እሰራለሁ? ሂሳብ ስሩ። ጭንቅላታችሁን አስጨንቁት። የቢዝነስ አይዲያዎችን አምጡ። አካባቢያችሁን እዚህ ሆናችሁ ቃኙትና
እዛ አካባቢ ላይ ምን አለ ምን የለም፣ ሄጄ ምን ልስራ፣ ወደ አረብ ሀገር ተመልሼ ላለመመለስ ምን ላርግ ብላችሁ ተጨነቁ። ጭንቅላታችሁን አስጨንቁት። ሙዝ ብሎ የመዳም ሽንት ቤት እያጠቡ ሩዝ በልቶ ከዛ ተገልብጦ እየፈሱ ከአንዱ ጋር እያወሩ መኖር ላ አስጨንቁት ጭንቅላታችሁን። ስለ ነገ ህይወታችሁ፣ ስለ ፊውቸራችሁ አስቡ፣ ተጨነቁ። የራቁት ፎቶ አትላኩ። አይደለም የራቁት ፎቶ አዲ ራሱ አትላኩ። እኔ አሁን ፎቶ ላኪልኝ ምናምን ሲሉኝ ለምን እህላለሁ። ላየው በይኝ ፕሮፋይሌ ላይ ፌስቡክ ላይ እኔ ያለሁት እኔ ነኝ፣ ሌላ ሰው አይደለም። ይሄን ዳክተር አይደለም ያለችው ፌስቡክ ፔጅ ላይ ሜሴንጀር ላይ ከሆነ ማለት እኔ ነኝ ያለው። ስለዚህ ሂድና ለምንድን ፕራይቬሲ ምልክልህ ከተመቸው ሄዶ ያለ ሰው ያላየው እኮ ፈልጌ ነው። ኧረ እባክህ አንተ ማነህ? ምንድን ነው ሰው ያላየውን ፎቶ ምልክልህ? ለምንድን ነው ምልክልህ? አይኒክ ብዬ አባርረዋለሁ። ከዛ ምን ታካብጃለሽ? ታካብጅ ፎቶ እንዴት ተጠየቅሽው ሲለኝ ኑሮ ይክበድህ ቦርጭህ ይክበድህ ብዬ በብሎክ አሰናብተዋለሁ። አሁን በዚህ ምክንያት የተቦለኩ ወደ ስንት ሺህ ሰዎች ገብተዋል። ስለዚህ ክብራችሁ በእጃችሁ ነው። ክብራችሁን ጠብቁ። የሚያስተምራችሁን ነገር ስሩ። ለዛሬ የነበረኝ መልእክት ይህን ይመስል ነበር። እኔም መጎርጎሬን ልቀጥል። ዩቲዩቤን ሰብስክራይብ አድርጉ፣ ሼር አድርጉ፣ አበረታቱኝ። እኔ በእርግጥ ተስፋ አልቆርጥም፣ ነገ ትልቅ ቦታ እንደምደርስ አውቃለሁ። ግን የእናንተ እርዳታ ደግሞ ያስፈልገኛል። ኮሜንት ጻፉልኝ፣ ሰብስክራይብ አድርጉ፣ ሼር አድርጉ። አመሰግናለሁ። በሌላ ቪዲዮ እስክንገናኝ ትላላችሁ።